በድጋሚ እንደምንዋላችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የኢቲቪ 4 ማዕዘን ዜናዎቻችን ቀጥለዋል። አብራችሁን ቆዩ። ከአራት ማዕዘን ዜናዎች ጋር አልጋነሽ ተካ ነኝ። በስድስተኛው ሀገራዊ ምርጫ ለመሳተፍ የመራጮች ካርድ የሚወስዱ ዜጎች ቁጥር በዚህ ሳምንት የተሻለ መራጭ የተመዘገበበት ቢሆንም ከቀረው ጥቂት ቀናት አንጻር በተፈለገው ልክ ዜጎች የምርጫ ካርዳቸውን እየወሰዱ አይደለም። ዜጎች የመራጮች ምዝገባ ቀን ሊጠናቀቅ ከቀሩት ጥቂት ቀናት አንጻር የምርጫ ካርዳቸውን በመውሰድ ዴሞክራሲያዊ መብታቸውን እንዲጠቀሙም ጥሪ ቀርቧል። ሪፖርተራችን ኮሰን ብርሃኑ በዚህ ጉዳይ ላይ የተለያዩ የአዲስ አበባ ከተማ ነዋሪዎችን አነጋግሯል። አስተያየታቸውን ተከታትለን እንመለስ። ሰው በምርጫ የመጀመሪያ ዲሞክራሲ መብቱ ምርጫ ነው። በምርጫ ደግሞ የሚፈልገውን ፓርቲም የሚፈልገውን ነገር ማድረግ አለበት። ዲሞክራቲክ ራይቱ ስለሆነ ይሄን መጠቀም አለባቸው ዜጎች። ሁለተኛ ሰው ሲያልቅ ነው የኛ ሰው ወደ ኋላ ነው የሚመጣውና ግን ጊዜ እያለ ከመጋፋት ኋላ ሌላ ጥያቄ ከማምጣት ጊዜውን ተጠቅሞ ቢወስድ ጥሩ ነው ብዬ አስባለሁ። የመዘናጋት ነገር ያለ ይመስለኛል። ቅስቀሳውም ላይ ብዙም የሚታይ ነገር ያለ አይመስለኝም። ሰው ደግሞ ካልተቀሰቀሰ ብዙ ጊዜ የሚያስታውሰው ሰው ከሌለ የመዘናጋት ነገር አለ። በዛ ምክንያት ይመስለኛል። አሁን እኔም በአጋጣሚ እዚሁ ቅርብ አካባቢ ስለነበርኩኝ ነው ለዛ ወደዚህ የመጣሁት። ግን መጥቶ መመዝገብ የሚችለውን ሰው ደግሞ በተሻለ መጠን የሚቀሰቀሰው አካል ቢኖር ጥሩ ይሆናል። ከመጀመሪያው ሰሞን ግን አሁን ደግሞ እንደሚታየው ትንሽ ሰው መጣ ሲል ይታያል። እዚህ አካባቢ የተሻለ የሆነ ይመጣል ይመስለኛል። ፊት ላይ በጣም ብዙ ሰው በብዛት እየመጣ አልነበረም። አሁን ላይ ግን በጣም ቁጥራቸው እየጨመረ እየመጡ ነው። ካለው ጊዜ አንጻር ግን አሁንም የሚቀር ይመስለኛል። ማለት በኋላ አሁን 7 ቀን ከመቅረቱ የተነሳ ሰዎች በፍጥነት መምጣት አለባቸው ማለት ነው አሁን እዚህ። ምክንያቱም ጊዜው 7 ቀን የቀረው በዚች 7 ቀን ውስጥ ሰልፍ ምናምን እንዳይበዛ በተቻለ መጠን ፈጥነው ቢመጡ። አሁን ውሰዱ እያሉ በየቤቱ የሚመጡ ሰዎች አሉ። እኔ እንደውም አሞኝ ነበረ ወረ እንዳያልፈኝ ብዬ ነው መጥቼ የወሰድኩት እንጂ እኛም ቀስቃሽ ነን። በምርጫ ካርድ አለን የተወሰኑ ሰዎች እየበቀሰቀስን ነው። ያው ዜጎች ዲሞክራሲ መብታቸውን እንዲያስከብሩ መጥተው የሚበጃቸውን ዲሞክራሲ ምርጫ እንዲመርጡ እናስተላልፋለን። በዲሞክራሲ መብታቸው ያው እንዲጠቀሙ ማለት ነው። ምርጫው ትንሽ ቀን 7 ቀን የቀረው። ስለዚህ በዚህ 7 ቀን መራጮች ምዝገባ 7 ቀን የቀረው። ስለዚህ በዚህ 7 ቀን መጥተው እንዲመርጡና ጊዜው እንዲጠቀሙበት። እኔ ለሁለተኛ ጊዜ ነው ስመርጥ። ያው ለምን የዛሬ 3 ዓመት ሀገር ውስጥ ያው ብዙም አልነበርኩም። 7 ዓመት ከሀገር ውጭ ነበርኩኝ። በዛ ምክንያት ምርጫው አልፎኛል እና ከዚህ በፊት መርጫለሁ ለሁለተኛ ጊዜ ማለት ነው። የምርጫ ይበጀኛል የሚሉትን ቢመርጡ ያው ለዲሞክራሲ መብታቸውም ራሳቸው ነው የሚጠቀሙት ህዝብ ማለት ነው። ድምጹን ቢያሰማ ሰው ጥሩ ነው ብዬ አስባለሁ። ከዚህ በፊት ከነበሩት አሁን ላይ ጥሩ የተሻለ ነገር አለ። እነዛን የተሻሉ ነገሮችን ደግሞ ያው እንትኑን ተጠቅሞ ሰው ወደ ምርጫ ጣቢያ መጥቶ የሚመሰለውን ቢመርጥ ከዚህ ቀደም የነበረው ነገር ፍርሃት ያለ ይመስለኛል። አሁን በዛ ምክንያት ይመስለኛል አሁን ሰው የተቀሳቀሰ ነገር የተለየ ነገር አይመጣም የሚል አስተሳሰብ ስላለ፣ ነገር ግን አሁን የተሻለ ነገር ስላለ እሱም ቢያደርጉት መጥተው ቢመርጡ የተሻለ ነው ብዬ አስባለሁ። ቢያንስ 1500 መዝገብ አለብኝ አይደለም 500 እንኳን አልሞላውም። ስለዚህ ህዝብ መብትና ግዴታውን ያውቃል። በአሁኑ ሰዓት ደግሞ መብቱን መጠቀም አለበት እና መጥቶ ቢመዘገብ እኛን ከመጫንቀን ተመልካቾቻችን ቀደም ሲል እንደተከታተላችሁት ሪፖርተራችን ኮሰን ብርሃኑ የመራጮች የምዝገባ ሂደት አዲስ አበባ ላይ ምን መልክ እንዳለው ተመልክቶ አስተያየቶችን አቅርቦልን ነበር። ኮሰን እንደምንልሃል። እስቲ በአራዳ የካና ልደታ ክፍለ ከተሞች አካባቢ የመራጮች የምርጫ ሂደት ምን እንደሚመስል እንደተመለከት ተገልጿልና እስቲ አጠቃላይ የመራጮች የምርጫ ሂደት ከቀሩት ጊዜያት አንጻር ምን ይመስላል? ምልከታህ ምን ይመስላል? አጋራን። አመሰግናለሁ አልጋነሽ። እንግዲህ በሀገር አቀፍ ደረጃ በአጠቃላይ 50 ሚሊዮን መራጮች ተመዝግበው በቀጣዩ በሀገራዊ 6ኛው ምርጫ ይሳተፋሉ ተብሎ ይጠበቃል። እንግዲህ ከዚህ ውስጥም እንግዲህ የአዲስ አበባ የምርጫ ክልሎች ውስጥ የተለያዩ አካባቢዎች ማለትም ቅድም ልታነሽ በሞከርሻቸው በየካ በአራዳና በተለያዩ አካባቢዎች የሚገኙ የምርጫ ጣቢያዎችን የመራጮች መመዝገቢያ ቦታዎችን ለማየት ሞክሬ ነበር። እንግዲህ አስተያየቶችንም ለማድመጥም እንደሞከር ነው ከዚህ በፊት ከነበሩት ቀናቶች፣ ሳምንታቶች መመዝገብ ከጀመሩ መራጮች መመዝገብ
ከጀመሩ 2 ሳምንታት ቢሆንም በተፈለገው ልክ እንዳልመጣ የተለያዩ ማሳያዎችን ቅድም የሰጡኝ የታየውን አስተያየት ማየት እንችላለን። ከዚህ ባለፈ እንግዲህ በዚህ ሳምንት የተሻለ ተመዝጋቢዎች ቁጥር እየተሻሻለ ቢመጣም ግን አሁንም በተፈለገው መጠን መራጮች ሊመዘገቡ አለመቻላቸው የተለያዩ ምክንያቶችን ያስቀምጣሉ። እንግዲህ በአጠቃላይ በትላንትናው ዕለት በብዙሃን መገናኛ በተገለጸው መሰረት 200,903 ያህል ዜጎች በአዲስ አበባ ከተማ ደረጃ ተመዝግበዋል የሚል መረጃ ከብሔራዊ ምርጫ ቦርድ በኩል ወጥቷል። ይሄ ማለት እንግዲህ በአጠቃላይ በመዲናዋ በሚሊዮን የሚቆጠሩ ዜጎች አለ። እድሜያቸው ለምርጫ ከደረሱት አንጻር ደግሞ ይህ ቁጥር በጣም አነስተኛ ነው። በተለያዩ መንገዶች እንዳየነውም ቅድም እንግዲህ አንድ ምርጫ መዝጋቢ ሴት ልጅ እንዳደመጥናት በመመዝገብ ያለባት በ1500 ያህል የሚገመት ቁጥር ነው። ይህ እንግዲህ አሁን ከመዘገበችው አንጻር 500 ነው። በሌሎች አካባቢዎችም እንግዲህ የዚህ አይነት ቁጥር ይታያሉ። እንግዲህ ማህበረሰቡ ይህ ምርጫ ማለት ትልቅ ዴሞክራሲያዊ መብቱን ተጠቅሞ ነገ ይመርጠኛል፣ ያስተዳድረኛል፣ የተለያዩ ችግሮችን ይፈታልኛል የሚሏቸውን ፓርቲዎች የሚመርጡበት መድረክ ስለሆነ ዜጎችም ሆነ የተለያዩ ያነጋገርናቸው የመራጮች መዝጋቢዎች በጊዜ መጥተው እንዲመዘገቡና ዲሞክራሲያዊ መብታቸውን ተግባራዊ እንዲያደርጉ ጥሪ አቅርበዋል ማለት ነው። በዚህ ረገድ እንግዲህ የተለያዩ ጉዳዮችን ማንሳት ይቻላል። መራጩ ማህበረሰብ በተለይም ቅስቀሳ የማይደረግባቸው ሁኔታዎችን ቅስቀሳ በተለያዩ አካባቢዎች አለመኖር ጋር ተያይዞ በተለይም ደግሞ የመቀዛቀዝ ሁኔታዎችም እንዳሉ ለዚህ ደግሞ መራጩ ማህበረሰብ መራጩ የህብረተሰብ ክፍል መቀስቀስን እንደሚፈልግ ይህም ደግሞ በተለያዘ በተሟሟቀ ሁኔታ በየሚዲያው መተግበር እንዳለበትና በተለያዩ እኔ ላይ በሞከርኩት ለምሳሌ በአራዳ ክፍለ ከተማ በዚሁ በተቋማችን አካባቢ በሚገኝ ትንሽ ጉራንጉር ቦታዎች ውስጥም ሰው ገብቶ የመምረጥና የመራጮች ምዝገባ የማከናወን ሂደቱንም ትንሽ ወደ ኋላ የሚጎትተው ይመስለኛል። ይህን ታስብ ያለው እንግዲህ ከዚህ በተረፈ እንግዲህ የመራጮች ምዝገባ የቀረው ጥቂት ቀናት እንደመሆኑ መጠን እንግዲህ 1 ወር ጊዜ ነው የተሰጠው ከመጋቢት 16 እስከ ሚያዝያ 15 ማለት ነው። ይህ ጊዜ ማለት አሁን ተከታታይ ባሉት 7 ቀናቶች ውስጥ ብዙ ዜጎች ሊመዘገቡ ይገባል። በዚህ ጊዜ ሂደት ውስጥ ደግሞ እነዚህ መራጮች ተመዝግበው ለቀጣዩ ሀገራዊ ምርጫ የተለያዩ ፓርቲዎችን ሀሳቦቻቸውን፣ የፖሊሲ አማራጮቻቸውን ማድመጥ ስላለባቸው በጊዜ ይህን ጉዳይ ትኩረት ሰጥተውት ነገ መወሰን የሚችሉበትን አግባብ ሰፊ እድል ለራሳቸው ለመፍጠር ጊዜ ያስፈልጋቸዋል የሚል ሀሳብ ተነስቷል። በዚህ ረገድ እንግዲህ አሁንም ህዝቡ ወደ መራጮች መመዝገቢያ ስፍራዎች ሄዶ ዲሞክራሲያዊ መብቱን ተግባራዊ እንዲያደርግ የተለያዩ የማህበረሰብ ክፍሎች የወሰዱ ምርጫ ካርዶቻቸውን የወሰዱ ማለት ነው ጥሪ አቅርበዋል። አልጋነሽ ያለው ሁኔታ ይህን ይመስላል። በአጠቃላይ አመሰግናለሁ ኮሰን። 6ኛው ሀገራዊ ምርጫ ሰላማዊና ዴሞክራሲያዊ በሆነ መንገድ ተካሂዶ ተስፋ የጣሉባቸው ጉዳዮች እውን ሆነው ማየት እንደሚሹ በመራጭነት የተመዘገቡ አስተያየት ሰጪዎች ተናገሩ። ምርጫው ሰላማዊ ሂደቱን ጠብቆ እንዲካሄድም የድርሻቸውን እንደሚወጡ አረጋግጧል። ኢዜአ አነጋግሯቸዋል። አስተያየቶቹን ተከታትለን እንመለስ። ነፃና ዲሞክራሲ ፍትሃዊ ምርጫ ከተደረገ በእርግጠኝነት ጥያቄዎቻችን ይመለሳሉ። ይሄ ኑሮ ውድነት ይስተካከላል ብለን ተስፋ እናደርጋለን። አንድነታችን አጠናክረን መንግስትም ይሄንን አጠናክሮ መቀጠል አለበት የሚሉ ነገር አለ። ይሄንን ካደረግን ደግሞ ኢትዮጵያ ከፍ ያለ ደረጃ ላይ ያደርሰናል፣ ወደ ነበርንበት ይመልሰናል፣ ከፍ ያለ ደረጃ ላይ ስማችን ያድስልናል የሚል ሀሳብ አለ። እኔ ሰላም ሲሆን ከቤተሰቦቼ ሰላም ከጎረቤቶቼ ሰላም ፈጥር ከሆነ ሰላም በዛ ስቴፕ ነው እየበዛ የሚሄደው። ስለዚህ ወጣቱም ሁሉም ትንሹም ትልቁም በተቻለ መጠን ሰላሙን ራሱን በራስ የሰላሙን መጠበቅ ችሎታ ቢኖረውና ያ ችሎታ እየዳበረ ቢሄድ የበለጠ ሰላማችን ለምርጫውን ብቻ ሳይሆን ከዛም አልፎ አገራችን ጥሩ ሁኔታ ጥሩ አሪያ ጥሩ ስነ ምግባርም እያሳየ የሚሄድ ሁኔታ ይሆናል። እየነቃ ያለ ወጣት ነው። ልጆቻችን ዛሬ እውነታን ጥሩ ነገርን ነው ማስተማርም ያለብን። ነፃ ትውልድ እንዲፈጠርልን ልጆቻችን በነፃነት ይችን ሀገር እንዲረከቧት እንዲመሯት። እኔም አሁን ካርዲን ዛሬ ቀድሜ የወሰድኩት የምፈልገውን የኔን ጥያቄ የሚመልስልኝን ፓርቲ ለመምረጥ ብዬ ነው። ካርድ መስጫ ቢሮዎች በየአካባቢው ተከፍተዋል። ስለዚህ የሄዳችሁ ጊዜው ሳይደርስ ይሄ የመብትም ጉዳይ ስለሆነ እንድትጠቀሙበት ብዬ ለሁሉም አሳስባለሁ። እኔ በበኩሌ ወስጃለሁ። በአካባቢው ያሉትን እኔ ምርጫ ካርድ ወስጃለሁና ሂዱ ውሰዱ። ምርጫ ካርድ ተወስዳችሁ የፈለጋችሁን ትመርጣላችሁ፣ መብትም ታገኛላችሁ፣ በመብታችሁ ትጠቀማላችሁ ብዬ አስተላልፋለሁ።
ከምርጫ ጋር በተያያዘ የሚነሱ ጉዳዮችን የሚመለከቱ 26 ልዩ ችሎቶች በጠቅላይ ፍርድ ቤት ውስጥ ተቋቁመው ወደ ስራ መግባታቸውን የጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊ ገለጹ። በልዩ ችሎቶቹም እስካሁን ምርጫ ነክ ጉዳዮች መታየታቸውን ነው ፕሬዝዳንቷ የተናገሩት። ሰለሞን አበጋዝ በኢትዮጵያ ከዚህ ቀደም የተካሄዱ 5 ምርጫዎች ሂደት ላይ የተነሱ ቅሬታዎችና ቤቱታዎችን ፍርድ ቤቶች ሲመለከቱና ውሳኔ ሲሰጡ የነበሩት በመደበኛ ችሎቶች ነበር። ታዲያ በምርጫ ጉዳዮች ላይ የሚነሱ ቅሬታዎችን የሚመለከቱ ልዩ ችሎቶች አለመቋቋማቸው ደግሞ አቤቱታዎች በትኩረት እንዳይታዩ አድርጎ እንደነበር ሲገለጥ ቆይቷል። እናም ይህንን ችግር ለመቅረፍና በ6ኛው ሀገራዊ ምርጫም በቅድመ ምርጫ፣ በምርጫ ወቅትና በድህረ ምርጫ ከፖለቲካ ፓርቲዎችናም ከእጩዎች የሚነሱ ቅሬታዎችን ለመመልከትና ውሳኔ ለመስጠት የሚያስችሉ ራሳቸውን የቻሉ ልዩ ችሎቶች በጠቅላይ ፍርድ ቤት ስር ተቋቁመው ወደ ስራ ገብተዋል። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊ ከኢቲቪ ጋር በነበራቸው ቆይታ እንደተናገሩት የኢትዮጵያ ምርጫ የፖለቲካ ፓርቲዎችናም የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ላይ በተደነገገው መሰረት የምርጫ ጉዳዮችን ብቻ የሚመለከቱ 26 ልዩ ችሎቶች ናቸው የተቋቋሙት። በፌዴራል መጀመሪያ ደረጃ ፍርድ ቤት አንዳንድ ዳኞች ያሉበት 11 ችሎቶች፣ በፌዴራል ከፍተኛ ፍርድ ቤት ደግሞ ሶስት ዳኞች ያሉት 10 ችሎቶች ተቋቁመዋል። በፌዴራል ጠቅላይ ፍርድ ቤት ደረጃም እንዲሁ ችሎት አካባቢ ተደልድሏል። ስለዚህ የምርጫ ጉዳዮችን በተመለከቱ ተጨማሪ ችሎቶች በልዩ ሁኔታ ተቋቁመዋል። ምክንያቱም ይሄ አዋጁ የሚጠይቀው ጉዳይ በመሆኑ ነው። በእነዚህ ችሎቶች ለተሰየሙ ዳኞች ታዲያ ተገቢ የሆነ ስልጠናዎች በልዩ ሁኔታም መሰጠታቸውንም ወይዘሮ መዓዛ ተናግረዋል። ሁሉ ጊዜ ዳኛ ጉዳይ ሲቀርብለት ያለውን ሕግ አንብቦ ወይንም አንብባ ተርጉማ ውሳኔ መስጠት አለባት። ይሄ ከዳኛ የሚጠበቅ ነው። ነገር ግን ቅድም ባልከው ምክንያት በልዩ ሁኔታ አይተን ልዩ ስልጠና፣ ተጨማሪ ስልጠና ዳኞቻችን እንዲያገኙ ያደረግነው በጥንቃቄ መታየት ስላለባቸው ነው። የምርጫ ጉዳዮች የጥራቱን ጉዳይ በተመለከተ ማለት ነው፣ የውሳኔ ጥራትን በተመለከተ። ከዚህ በተረፈ ደግሞ ያው እንግዲህ የእያንዳንዱ ዳኛ ኃላፊነት ነው። ምንድን ነው ካሁኑ መዘጋጀት። አሁንም የተወሰኑ ጉዳዮች እየመጡ ነው። የበለጠ ደግሞ ሪሰርች ማድረግ። በአሁኑ ጊዜ ደግሞ ረዳት ዳኞችም አሏቸው ዳኞቻችን እንደ በፊቱ አይደለም እና ረዳት ዳኞችንም በመጠቀም ዓለም አቀፍ ልምዶችስ በእያንዳንዱ በሚነሱ ጉዳዮች ላይ ምንድን ነው የሚነግሩ የሚሉትን ጭምር የማወቅና ራሳቸውን የማዘጋጀት ተጨማሪ ኃላፊነት ኦፍኮርስ አለባቸው። በፌዴራል ጠቅላይ ፍርድ ቤት ስር ባሉ 3 ፍርድ ቤቶች የተቋቋሙት ልዩ ችሎቶች እስካሁን 11 የሚሆኑ የምርጫ ጉዳዮችን ተመልክተው ውሳኔ አስተላልፈዋል ነው ያሉት። መጀመሪያ ደረጃ ፍርድ ቤት አንድ ኬዝ ነው የመጣው እስካሁን ምርጫ ጋር የተያያዘ። ከፍተኛ ፍርድ ቤት ወደ 10 ጉዳዮች መጥተዋል። እየተከታተልኩኝ ነው። ግን አብዛኛዎቹ ጉዳዮች አልተመዘገብንም፣ ምርጫ ቦርድ አልፈቀደልንም እንድንመዘገብ በሚል ቅሬታ ያቀረቡ ናቸው። ያው ምርጫ ቦርድ የተቀመጠውን ክራይቴሪያ ስላላሟላቸው እንደ ፓርቲ ለመዘገብ አልችልም ያላቸው ናቸው። ወደ 10 ኬዝ የሚሆኑ እነሱን 8ቱን ወስኗል ኦልሬዲ የከፍተኛ ፍርድ ቤት። ከዛ ውስጥ ደግሞ በይግባኝ እዚህ ጠቅላይ ፍርድ ቤት የመጡ ጉዳዮች አሉ። ስለዚህ እስካሁን ያጋጠመን ችግር የለም። ኬንያን ጨምሮ በተለያዩ ሀገራት ጥያቄ የተነሳባቸው የምርጫ ውጤቶችን የሻሩ ውሳኔዎች ስለመኖራቸው የተናገሩት ወይዘሮ መዓዛ አሸናፊም በኢትዮጵያም መሰል ባህል የበለጠ እንዲዳበር ከፖለቲካ ወገንተኝነት በጸዳ መልኩ ፍርድ ቤቶች ውሳኔዎችን እያስተላለፉ መሆኑን ገልጸዋል። የፖለቲካ ፓርቲዎችም ጭምር አማራጮቻቸውን ለሕዝብ መግለጽ፣ ምን አይነት የፖሊሲ አማራጭ አለን፣ ምን ለውጥ እናመጣለን የሚለው ላይ ህዝቡን ጠንክረው ማስረዳት መቻል አለባቸው። ከዛ ውጪ ያለው ክርክር ቢነሳ በምርጫ ዙሪያ ፍርድ ቤቶች ነፃ ሆነው ለመወሰን ዝግጁ መሆናቸውን እንዲያውቁ ነው የምፈልገው። ግን በእነሱም በኩል መውሰድ ያለባቸው ኃላፊነት ተቋምን የማመን ጉዳይ ግን በጣም አስፈላጊ ጉዳይ ነው። የፍትሐብሔር ህጉ የምርጫ ጉዳይን ያገናዘበ እንዳልነበር ያነሱት ወይዘሮ መዓዛ አሸናፊም አዲስ የስነ ስርዓት ህግ ለዚህ ጉዳይ ረቂቅ ተዘጋጅቶም ወደ ህዝብ ተወካዮች ምክር ቤት መላኩን ገልጿል። ይህ የስነ ስርዓት ህግም በቅርቡ ጸድቆ ወደ ተግባር እንደሚገባም የጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊም ከኢቲቪ ጋር በነበራቸው ቆይታ ገልጿል። በመራጭነት ለመመዝገብ የሚያበቁ መመዘኛዎች
ኢትዮጵያዊ ዜጋ ከሆነ በምዝገባው ዕለት ዕድሜው 18 ዓመትና ከዚያ በላይ ከሆነ በምርጫ ክልሉ ቢያንስ 6 ወር የኖረ ከሆነ በመራጭነት ሊመዘገብ ይችላል። በመራጭነት ለመመዝገብ የማያበቁ መመዘኛዎች በአእምሮ ህመም ምክንያት የመወሰን አቅም የሌለው መሆኑ ስልጣን ባለው አካል ወይም በበቂ ማስረጃ የተረጋገጠ ሰው የመምረጥ መብቱ በህግ ወይም አግባብ ባለው ህግ መሰረት በፍርድ ቤት ውሳኔ የተገደበ ሰው በመራጭነት አይመዘገብም። ተናፋቂው ወር የእዝነት፣ የምህረት፣ የበረካ ወር፣ የመልካም ፍሬዎች አርያ፣ በሐላል በጥበብ የሚኖሩ በአንድነት በጀማዓ ወደ ፈጣሪ የወዳጅ ዘመድ ዚያራ፣ የጉርብትና ሐቅ ረመዳን ፍቅር የሚነግስበት መተሳሰብ የሚጠነክርበት ምርጫቸውን የሚያውቁ የሚወስኑትን ያውቃሉ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። ረመዳን ሙባረክ። ሲቢኢ ኑር የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የኢቲቪ 4 ማዕዘን ዜናዎቻችን አሁንም ቀጥሏል። ጅግጅጋን ከጅቡቲ ጋር ለማገናኘት በ89 ኪሎ ሜትር የሚያሳጥረው የጅግጅጋ ሀርሞ ካሌ የመንገድ ስራ ፕሮጀክት እየተፋጠነ ነው። በ1.5 ቢሊዮን ብር የሚገነባው የመንገድ ፕሮጀክቱ ለአካባቢው ነዋሪዎችም የንጹህ መጠጥ ውሃ እያቀረበ እንደሚገኝ ነው የተገለጸው። አዝመራው ሙሴ ተጨማሪ አለው። የፌዴራል መንገዶች ባለስልጣን በምስራቅ አገሪቱ አካባቢዎች ከጀመራቸው 30 ግዙፍ የመንገድ ፕሮጀክቶች መካከል ከጅጅጋ ሀርሞ ካሌ እየተገነባ ያለው የ104.3 ኪሎ ሜትር የመንገድ ፕሮጀክት ይገኝበታል። ይህ የመንገድ ግንባታ ጅጅጋን ከጅቡቲ ጋር በቀጥታና በአቋራጭ የሚያገናኝ በመሆኑ ለአካባቢው ማህበረሰብ ዘርፈ ብዙ ጠቀሜታ እንደሚኖረው ታምኖበታል። ይሄ መንገድ ቶታሊ በጣም የሚፈለግ መንገድ ነው። አሁን በንግድ ደረጃም ስናየው ከጅቡቲ ጅጅጋን ለማገናኘት በፊት ይካሄድበት የነበረው በሀረር በኩል ነበር። አሁን ግን ቀጥታ ከድሬዳዋ ወይም ከጅቡቲ ጅጅጋ መግባት እንችላለን። ላይክ 80 ኪሎ ሜትር ይቀንስልናል ይህ መንገድ። አካባቢው ላይ እንደምታዩት ደግሞ ብዙ የፋርም ላንዶች አሉን። በቆሎ፣ ስንዴዎች ይመረታሉ፣ ነዳጅ ይጓጓዝበታል። ስለዚህ አንዱን ህብረተሰቡ በጣም የሚጠቅመው መንገድ ነው ብለን እናስባለን። በቻይና ተቋራጭ ሲሲሲ ኢሲሲ እየተገነባ ያለው ይህ የመንገድ ፕሮጀክት በተያዘለት ጊዜ ከ2 ዓመት በኋላ ለአገልግሎት ክፍት እንደሚሆን ይጠበቃል። ፕሮጀክቱ 104.3 ኪሎ ሜትር ነው። ከጅጅጋ ሀርሞ ካሌ የሚያገናኝ መንገድ ነው። እስካሁን የፕሮጀክቱ የፕሮግረስ ሁኔታ 35% ደርሷል። ፕሮጀክቱ ከተጀመረ 1 ዓመት በላይ ሆኖታል እና የ3 ዓመት ፕሮጀክት ነው። ኮንትራክተሩ በሙሉ አቅም በተያዘለት ጊዜ ገደብ ለመጨረስ የሚያስፈልገውን የሰው ኃይልና የማሽነሪ ኢኩመንት በፕሮጀክቱ ላይ አውሏል። ይሄም ብቻም አይደለም። 2 ሰብ ኮንትራክተሮች ከ30 ኪሎ ሜትር በላይ በመስጠት በመስራት ላይ ይገኛል። በመንገድ ስራው ላይ የወሰን ማስከበር ጉዳይ ችግር እንዳይሆን የአካባቢው ማህበረሰብና አስተዳደር በቅንጅት ድጋፍ እያደረጉ መሆኑን የሚገልጸው ተቋራጩ ጎን ለጎንም ማህበራዊ ኃላፊነቱን ለመወጣት በ4 ጥልቅ የውሃ ጉድጓዶች ላይ ማህበረሰቡ እንዲጠቀም ማድረጉን ገልጿል። ሶማሌ ክልል ብዙ የውሃ ችግር አለ። ያን የውሃ ችግር ለመፍታት ኮንትራክተሩ 4 የውሃ ጉድጓዶች ቆፍሯል። ለራሱም ጥቅም እንዲውል ለህብረተሰቡም ይህን ውሃ በጋራ እንዲጠቀሙ በመዋል 4 የውሃ ጉድጓዶች ተቆፍሮ ለህብረተሰቡ ጥቅም ላይ እየዋለ ይገኛል። የመንገድ ፕሮጀክቱ የወሰን ማስከበር ችግር ያልታየበት በመሆኑና ተቋራጩም ተደራጅቶ ወደ ስራ በመግባቱ አፈጻጽሙ ውጤታማ መሆኑን የፌዴራል መንገዶች ባለስልጣን የምስራቅ ሪጅን ይገልጻል።
በመንገድ ወሰን ክልል ውስጥ የሚገኙ ንብረቶችን ማንሳት ከአካባቢው መስተዳድር ጋር በቅንጅት መስራት በመቻሉና አካባቢው መስተዳድር ንብረቶቹን ለማንሳት በጊዜ ለማንሳት ትብብር በማሳየታቸው ማንሳት ተችሏል። ኮንትራክተሩ ሞቢላይዝ ያደረጋቸውን ኢኩዊፕመንቶች ኤንድ ማሽነሪዎችን ወደ ስራው ወደ ፐርማነንት ስራው በጊዜ ማስገባት በመቻላችን ፕሮጀክቱ ጥሩ አፈጻጸም ሊኖረው ይችላል። የመንገድ ስራው በ1.5 ቢሊዮን ብር የሚከናወን ሲሆን ሲጠናቀቅም ጅጅጋን ከጅቡቲው መስመር ጋር ለማገናኘት የሚያስችልና ከነበረው የመንገድ አማራጭም በ80 ኪሎ ሜትር የሚያሳጥር ይሆናል። በአማራ ክልል የኮሮና ቫይረስ ወረርሽኝ መከላከያ መንገዶችን ከመተግበር አኳያ የሚታየው መዘናጋት ከፍተኛ ዋጋ የሚያስከፍል መሆኑን የክልሉ ሕብረተሰብ ጤና ኢንስቲትዩት አስታወቀም። የኮቪድ-19 የመከላከያ መንገዶችን ለማስተግበር የወጣውን መመሪያ በአግባቡ ለማስፈጸም እየተሰራ ስለመሆኑም ነው ተቋሙ የገለጸው። ይሄ ነው ዋጋቸው ተጨማሪ ያለው። ባለፈው ዓመት መጋቢት ወር ላይ በባህር ዳር ከተማ አንድ በኮቪድ-19 የተያዘ ግለሰብ መገኘቱን ተከትሎ በከተማዋ ለ2 ሳምንታት የእንቅስቃሴ ገደብ ተጥሎ ነበር። ከእንቅስቃሴ ገደቡ በተጨማሪ እያንዳንዱ ግለሰብ ራሱን ከወረርሽኙ ለመከላከል ሲያደርገው የነበረው ጥንቃቄም ከፍተኛ እንደነበረ የከተማዋ ነዋሪዎች ያስታውሳሉ። አሁን ላይ የሚታየው መዘናጋት ግን ከፍተኛ ዋጋ የሚያስከፍል መሆኑንም ነዋሪዎቹ ይናገራሉ። በፊት በየቦታው የእጅ መታጠቢያ ያለ ማክስ ያደርጋል ብዙ ነገር ነበር። አሁን ግን ያን አላስተውልም። አንዳንድ የተቋማት ጋር ሲሄድ ስለሚያስገድዱም ጭምር ሊሆን ይችላል እጠቀማለሁ። ከዛዎች ግን ያለ አይደለም የሆነት ለማራት ስለዚህ ብዙዎቻችን ዋጋ እየሰጠ ነው አይደለም። በዚያው ልክ ደግሞ ግን ዋጋ መንከፈል ይመስለኛል። የወረርሽኙን መከላከያ መንገዶች ተግባራዊ ባደረገ መልኩ አገልግሎት ሲሰጡ የነበሩ ተቋማትም አሁን ላይ ብዙዎቹ ያን ሲያደርጉ አይታዩም። በከተማዋ ቅኝት ባደረግንባቸው ካፌዎች ያለው ሁኔታም እጅጉን አሳሳቢ ነው። የካፌ ባለቤቶቹ እንደነገሩን ወረርሽኙን ታሳቢ ባደረገ መልኩ አገልግሎት ለመስጠት ቢሞክሩም ብዙዎቹ ተገልጋዮች ግን መከላከያ ዘዴዎችን ለመተግበር ፈቃደኛ አይደሉም። በህብረት የሚቀመጥ ሰው አለ። እንደዚሁ ሳኒታይዘር አለመጠቀም ማክስ አለማድረግ ነገር ይታያል። በብዛት ከእምነት ጋር የሚያያይዝ ሰው አለ ምናምን እሱ ነገር ይታያል። እሱ ነገር በደንብ ግንዛቤ ቢሰጥ ብዬ አስባለሁ። የአማራ ክልል ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ በላይ በዛብህ በህብረተሰቡ ዘንድ የሚታየውን መዘናጋት ለመቅረፍ የመከላከያ መንገዶችን በአስገዳጅነት ለማስተግበር የወጣውን መመሪያ ቁጥር 30 2013 ለማስፈጸም ጥረት እየተደረገ መሆኑን ተናግረዋል። እሱ መመሪያ ሁሉም ሰው እንዲያውቀው ታች ድረስ ወርዷል። እንደነገርኩ በመሃል መቀዛቀስ ስለነበረ እሱን እንደገና ሪቫይታላይዝ ማድረግ ማወቅ ማስገንዘብ ያስፈልጋል። ሰውን ለቀው የቆየውን በአንድ ጊዜ በፖሊስ ወይ በምናምን ልታደርግ አትችልም። የምርመራ አቅምን በማሳደግና ወደ ክልሉ የገባውን ክትባት በአግባቡ በመጠቀም የወረርሽኙን መስፋፋት ለማስቆም እየተሰራ ስለመሆኑም ጠቁመዋል። እንደ አማራ ክልል ወደ 11 ምርመራ ጣቢያዎች አሉ። ሁሉም ወደ ስራ ገብተው ናሙናም እየተወሰደ ለኮቪድ-19 የሚያሟሉ ሰዎች ምልክቱን የሚያሟሉ ሰዎች ናሙና እየተወሰደላቸው ምርመራ መደረግ አለበት። እንደገና የመከላከል ስራችን ደግሞ በደንብ መጠናከር አለበት። በተጨማሪ የክትባቱም ሁኔታ መጥቷል። ክትባቱም ደረጃ በደረጃ በደንብ የሚካሄድበትን መንገድ መሰራት አለበት። በአማራ ክልል እስካሁን 260971 ሰዎች ተመርምረው 9193 ሰዎች ቫይረሱ የተገኘባቸው ሲሆን እስካሁን 205 ሰዎችም በበሽታው ህይወታቸውን አጥተዋል። ለኢቲቪ ይህነው ዋጋቸው ከባህር ዳር። ወደ ውጭ ዜናዎች እናልፋለን። የሶማሊያ ፕሬዝዳንት የመሪነት ቆይታቸውን በሚያራዝመው ህግ ላይ ፊርማቸውን አኖሩ። የሀገሪቱ ፓርላማ የፕሬዝዳንት መሐመድ ፎርማጆን ስልጣን ለተጨማሪ 2 ዓመታት ያራዘመው በ149 ድጋፍ በ3 ተአቅቦና በአንድ ተቃውሞ ነበረ። የሶማሊያ ሴኔት አመራሮችና ተቃዋሚዎች ግን ህጉን ተቃውመውታል። ከምዕራቡ ዓለምም የተቃውሞ ድምጾች በፕሬዝዳንቱ ላይ እየተሰሙ ነው። ሁኔታው እንዳሳሰባቸው የገለጹት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ማዕቀብ ሊጣል እንደሚችልም ፍንጭ ሰጥተዋል። የአውሮፓ ህብረት ደግሞ ውሳኔውን ሶማሊያን የሚከፋፍል ለሀገሪቱም ሆነ ለጎረቤቶቿ አለመረጋጋትን የሚያስከትል ብሎታል። የሶማሊያ መንግስት የውጭ ጉዳይ ሚኒስቴር ባወጣው መግለጫ ዓለም አቀፉ ማህበረሰብ የተሳሳተ መረጃ ሰለባ መሆኑን ገልጿል። የሀገሪቱ ህዝብ በህጋዊ መንግስቱ ላይ እንዲነሳሳ የማድረግ አካሄዶች እየታዩ ነው ሲልም ነው የከሰሰው። ዘገባው የአፍሪካ ኒውስ ነው።